ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድትቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በመካከለኛው ምስራቅ ውጥረቱ መርገቡን ተከትሎ በአሁኑ ሰዓት ላይ አዳዲስ መረጃዎች እየወጡ ይገኛሉ። አሜሪካና ኢራን የሁለት ሳምንት እፎይታን ሰጠው የሆርሙዝ ሰርጥም ተከፍቶ በሰላም እንቅስቃሴ እየተካሄዱ ይገኛሉ። ቢሆንም ግን አዳዲስ መረጃዎችም እንዲሁ እየወጡ ይገኛሉ። እሳቱን አሁኑም አጥፉ ሲልም ኢራን ለአሜሪካና እስራኤል ጠንከር ያለ ማስጠንቀቂያ ሰጥታለች። የኢራን ፓርላማ አፈ ጉባኤና የሀገሪቱ ከፍተኛ ተደራዳሪ የሆነው መሐመድ ባገር ጋሊባፍ ሊባኖስና መላው የመቋቋም ዘንግ ከኢራን ጋር የማይነጣጠሉ የተኩስ አቁም ስምምነት ቀጥተኛ አካል መሆናቸውንም በጽኑም አሳስበዋል። ጋሊባፍ በሰጠው በዚሁ መግለጫ የሊባኖስ ጉዳይ በስምምነቱ ውስጥም እንዲካተት የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ በግልጽ ማረጋገጫ የሰጡ ቢሆንም አሁን ላይ ሰበብ በመፈለግ ወደ ኋላ ለመፋግፈግ የሚደረግ ሙከራ በፍጹም ተቀባይነት እንደሌለው አስታውቀዋል። አፈ ጉባኤው አክለው የተኩስ አቁም ስምምነቱ መጣስ ከፍተኛ ዋጋ እንደሚያስከፍልና ከኢራን በኩልም እጅግ የላቀና ጠንካራ ምላሽ እንደሚያስከትልም አስጠንቅቀዋል። እሳቱን አሁኑም አጥፉ ሲሉም ጥሪያቸውን ያስተላለፉት ጋሊባፍ እስራኤል በሊባኖስ ላይ የምታደርገው ጥቃት ካላቆመች በፓኪስታን አደራዳሪነት የተጀመረው የሰላም ጥረት አደጋ ላይ እንደሚወድቅና የኢራን ጦርም አጸፋ እርምጃ ለመውሰድ ዝግጁ መሆኑንም እኚህ ከፍተኛ ባለስልጣን ተናግረዋል። ኢራን በሆርሙዝ በቀን 15 መርከቦች በላይ እንዳያልፉ ልትገድብ መሆኑም ተሰምቷል። ኢራን ከአሜሪካ ጋር በደረሰችበት ተኩስ አቁም ስምምነት መሰረትም በሆርሙዝ ወሽመጥ በኩል በቀን እንዲያልፉ የምትፈቅደው የመርከቦች ቁጥርም ከ15 እንዳይበልጥም መወሰኗም ተዘግቧል። የቁጥጥር ስርዓቱም እንዳየለም ታውቋል። የሩሲያ ታስምኒ የዜና ወኪል እንደ አንድ ከፍተኛ የኢራን ባለስልጣን ጠቅሶ እንደዘገበው ከሆነ ማንኛውም መርከብ በወሽመጡ ለማለፍ ከኢራን ወታደራዊ ባለስልጣን ጋር አስቀድሞ ቅንጅት ማድረግና ፈቃድ ማግኘት ይኖርበታልም ተብሏል። ከጦርነቱ በፊትም በቀን በአማካይ እስከ 150 መርከቦች የሚያልፉበት የነበረው ይህ ስትራቴጂካዊ የውሃ መስመርም ኢራን የጣለውን ገደብ በዓለም አቀፍ የነዳጅና ሸቀጦች አቅርቦት ላይ ከፍተኛ ጫና ሊፈጥር እንደሚችልም ተሰግቷል። ኢራን በወሽመጡ ለሚያልፉ መርከቦችም የትራንዚት ክፍያ ለመጠየቅ ማቀዱ የተገለጸ ሲሆን ክፍያውም በክሪፕቶ ከረንሲ ወይም ደግሞ በቻይና የገንዘብ ኖት ዩዋን እንዲፈጸም ፍላጎት እንዳላትም ተናግሯል። ይህን ተከትሎም አሜሪካም የራሷን ምላሽ ሰጥታለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የጀመረችው የክፍያ ጥያቄ ህገወጥና አደገኛ መሆኑንም ገልጸዋል። ይህ ውሳኔ የወጣው ምንም እንኳን በተኩስ አቁም ስምምነቱ ተስፋ ተጥሎ የነበረ ቢሆንም ኢራን በወሽመጡ ላይ ያላትን ቁጥጥር ይበልጥ ለማጥበቅ እየሰራች መሆኑን በምታሳይበት ወቅት ነው። ኢራን በአሁኑ ሰዓት ላይ የዓለማችን ልዕለ ኃያል ሀገር ነች ወይስ ደግሞ አዳዲስ ጂኦፖለቲካዊ ክርክሮች የተነሱ ይገኛሉ? በአሁኑ ወቅትም የዓለም ፖለቲካ ከአንድ ኃይል ወደ ማዕከል እንዲሁም ደግሞ ወደ ብዙ ኃይል ማዕከልነት የተሸጋገረ መሆኑን በርካታ ተንታኞችም ይገልጻሉ። በዚሁ ሂደት ውስጥም እንደ አሜሪካ፣ ቻይናና ሩሲያ ያሉ ሀገራትን በወታደራዊ በኢኮኖሚና በዲፕሎማሲያዊ ተጽዕኖአቸው ግንባር ቀደም የዓለም ልዕለ ኃያላን ተደርገው ቢወሰዱም የኢራን ሚና ግን አሁንም አከራካሪነቱን ቀጥሏል። እንደ ዘ ኒውዮርክ ታይምስ ያሉ ታዋቂ የዓለም አቀፍ የመገናኛ ብዙሃንና የፖለቲካ ምሁራን ኢራን እንደ ልዕለ ኃያል ለመፈረጅ የሚያስችል ግልጽ ስምምነት ላይ አልደረሱም። ይልቁንም አገሪቱ የዓለም አቀፍ ተጽዕኖ ያላት የክልላዊ ኃይል እንደሆነችም ይገልጻሉ። የአንድ ሀገር ልዕለ ኃያልነት የሚለካው በዓለም አቀፍ የንግድ ስርዓት ውስጥም ባለው የላቀ ሚና ቢሆንም የኢራን ኢኮኖሚ አሁንም በከፍተኛ ማዕቀቦችና በነዳጅ ምርት ላይ ጥገኛ በመሆኑም ዓለም አቀፉ የኢኮኖሚ መሪ ልትሆን እንዳልቻለችም አስታውሷል። ምንም እንኳን ኢራን በክልሉ ውስጥም ከፍተኛ ወታደራዊ ተጽዕኖ ቢኖራትም እንደ አሜሪካ ወይም ደግሞ ቻይና በዓለም አቀፍ ደረጃ ወታደራዊ ኃይልን የማሰማራትና የመቆጣጠር አቅሟ ውስን መሆኑንም ሌላ መከራከሪያ ነው። በተጨማሪም ሌላ ኃያልነት ሰፊ የሆነ ዓለም አቀፍ ወዳጆች እንዲሁም ደግሞ ጥምረቶችን መምራት የሚጠይቅ ሲሆን የኢራን ተጽዕኖ ግን በዋናነት በመካከለኛው ምስራቅ ክልል ብቻ ያተኮረ መሆኑም ይነሳል። ይሁን እንጂ ኢራን በስትራቴጂካዊ ቦታዎችን በቴክኖሎጂ እድገቷ በተለይም በድሮንና በሚሳይል ቴክኖሎጂ እንዲሁም ደግሞ በዓለም አቀፍ የነዳጅ ገበያ ላይ ባላት ተጽዕኖ በዓለም ፖለቲካ ውስጥም በቀላሉ የማይታለፍ ሚና እንዳላትም ይታመናል። በአጠቃላይ ኢራን የዓለምን ፖለቲካ አቅጣጫ በማስቀየር የምትችል ቁልፍ ተዋናይ እንጂ
በቁመናዋ ገና ልዕለ ኃያል የሚለውን ስም ለማግኘት የሚያበቃት ደረጃ ላይ አለመሆኗንም መረጃዎችም ያመላክታሉ። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን በመላው ኢራን ታላቅ የሐዘን ስነ ስርዓት ተካሄደ። የኢራን ፕሬዝዳንት መሱድ ፔሽኪያን በቴህራን ሪፐብሊክ አደባባይ በመገኘት የቀድሞ የሀገሪቱ ከፍተኛ መሪ አያቶላ ሰይድ አልሃሚኑ በተገደሉበት በ40ኛ ቀናቸው በተዘጋጀ ታላቅ የመታሰቢያ ስነ ስርዓት ላይ ተሳትፈዋል። አያቶላ ሀሚኑ የቤተሰቦቻቸው አባላትና ከፍተኛ ወታደራዊ መኮንኖችን በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ በሚሊዮኖች የሚቆጠሩ ኢራናውያን አደባባይ በመውጣትም ለመሪያቸው ያላቸውን ታማኝነት በከፍተኛ ሀዘንና መዝሙሮችም ገልጸዋል። ይህ መታሰቢያ የተከናወነው በፓኪስታን አደራዳሪነት በተደረሰው የ14 ቀናት ተኩስ አቁም ስምምነትም ማግስት መሆኑም ለክስተቱ ልዩ ትኩረት ሰጥቶታል። ይህ የመታሰቢያ ቀን የካቲት 21 ቀን የተጀመረውና በመቶዎች የሚቆጠሩ ኢራናውያንን በተለይም ደግሞ የሚናብ ትምህርት ቤት ህጻናትን ህይወት የቀጠፈው ጥቃት የሚታወስ ሲሆን የኢራን አብዮት ዘብ የመሪዎቹን ንጹህ ደም ለሀገሪቱ ጥንካሬ እንደሚሰጥም ገልጸዋል። ኢራን በአሜሪካና እስራኤል ኢላማዎች ላይ በወሰደችው የአጸፋ እርምጃና በሰላም ድርድር ወቅትም የአያቶላ ሀሚኑ የነጻነትና የፍትህ ፍልስፍና እንደ መመሪያ ያገለገለ መሆኑንም ተመላክቷል። በአሁኑ ወቅትም የተደረሰው የተኩስ አቁም ስምምነትም አሜሪካ የቴህራንን ባለ 10 ነጥብ የሰላም እቅድ መቀበሏን ተከትሎ የመጣ መሆኑንም ዘግበዋል። ቢሆንም ግን አሜሪካ ቴህራን ያቀረበችውን የባለ 10 ገጽ ያለ 10 አንቀጽ ስምምነት እንዳልተስማማችም በውጭ ጉዳይ ሚኒስትሯ በኩል እያሳወቀች ትገኛለች። በተከታዩ መረጃችን አድማጭ ተመልካቾቻችን በኢራን በአስከፊ እስር ላይ የቆዩት ፈረንሳውያን ተለቀው አገራቸው ገቡ። በኢራን እስር ቤት ለ3 ዓመታት ተኩል ያክል በእስር ላይ የቆዩት ሁለት ፈረንሳውያን ሲሲል ኮለርና ጃክ ፓሪፍ ረቡዕ ዕለት ወደ ሀገራቸው መመለሳቸውን ፍራንስ 24 ዘግቧል። በስለላ ወንጀል የተከሰሰው በኢራን በድምሩ እስከ 37 ዓመት የሚደርስ እስራት ተፈርዶባቸው የነበሩ እነዚህ ዜጎችም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ አስከፊ መከራ ሲሉ የገለጹትን ጊዜ አሳልፈው በኤዝሊ ቤተመንግስት ደማቅ አቀባበል ተደርጎላቸዋል። ተመላሾቹ ምንም እንኳን በእስር ቤት ውስጥ ዕለታዊ ሰቆቃና ከፍተኛ እንግልት የደረሰባቸው ቢሆንም በፍጹም ተስፋ ሳይቆርጡ ለነጻነት መብቃታቸውንም ተናግረዋል። እንደ ዘገባው ከሆነ መምህራን የሆኑት ኮለርና ፓሪስ በፈረንጆቹ ግንቦት 2020 ለቱሪዝም ወደ ኢራን አቅንተው በነበረበት ወቅት ነው በስለላ ወንጀል ታሰሩት። ይሁን እንጂ ቤተሰቦቻቸው የፈረንሳይ መንግስት በክሱ መሰረተ ቢስ እንደሆነ ሲገልጽ ቆይቶ የሁለቱ ፈረንሳውያን መፈታት የመጣው ኢራንና አሜሪካ ወደ ከፍተኛ ጦርነት ሊያመሩ የሚችሉ ጥረቶችም ውስጥ በገቡበትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጠንካራ ዛቻ በሰነዘሩበት ወቅት በተደረገ ዲፕሎማሲ ጥረት ነው። የእነዚህ ግለሰቦች መለቀቅም ከኢራናዊቷ ማሃዲዮን እስፈንድሪያን ጋር ሊደረግ የታቀደው የቆየ የእስረኞች ልውውጥ አካል ሊሆን እንደሚችልም ተገምቷል። ማሃዲስ እስፈንዲያ በፈረንሳይ ፍርድ ቤትም የሽብር ድርጊት በመበረታታት ወንጀል ተከሳ በእስር ላይ ትገኝ የነበረ ሲሆን ፈረንሳውያኑ ኢራንን ለቀው መውጣታቸውን ተከትሎ የእሷ የቤት እስር ትዕዛዝ መነሳቱን ጠበቃዋ ገልጸዋል። የፈረንሳይ መንግስትም ለስኬት የኦማን መንግስት ላደረገው አስታራቂነት ሚና ምስጋና አቅርቧል። ወደ ሀገራቸው የተመለሱ ጃክ ፓሪስና ሲሲል ኮለር በእስር ቤቱ የደረሰባቸውን በደል እና ዕለታዊ ሰቆቃ ለዓለም ለማጋራት ቃል ገብተዋል። ጃክ ፓሪስ በኤዚል ቤተመንግስትን ባደረገው ንግግር ለኛ አዲስ ጅምር ነው አልተሰበርንም በማለትም በጽናት ወደፊት እንደሚቀጥልም ገልጿል። ይህ ክስተት ኢራን የምዕራባውያን ለማስወገድ በምታደርገው የታጋሾች ዲፕሎማሲ ውስጥም ተይዘው ለነበሩ ሌሎች የአውሮፓ ዜጎችም ተስፋ የሰጠ መሆኑን ፍራንስ 24 በዘገባው አመላክቷል። ውድ አድማጭ ተመልካቾቻችን በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስከነገናኝ ድረስ ለአሁን በዚህ አበቃን። መልካም ጊዜን ተመኘን።